ሰላም እንደምናላችሁ የ12ኛ ክፍል ሂስትሪ ዩኒት 3 ላይ ነው የምንገኘው። አሁንም ዩኒት 3 እንግዲህ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት ኢን ኢትዮጵያ ፍሮም ዘ ሚድ 19th ሴንቸሪ አፕ ቱ 1941 የሚል ዩኒት ነው። ሶ በዚህ ክፍል እንግዲህ የዩኒቱን 9ኛ ክፍል ወይም ደግሞ ፓርት 9 ነው የምናይ። ርዕሳችንም የሚሆነው the victory of አድዋ የሚል ይሆናል። ወይም ደግሞ የአድዋ ድል ምንድን ነው? በዚህ ርዕስ ውስጥ እንግዲህ ሌላ ንዑስ ርዕስ ይኖረናል ወይም ደግሞ ሰብ ቶፒክ ማለት ነው the significance of the victory of አድዋ የሚል ነገር አለ። እሱም እንግዲህ የአድዋ ድል አስፈላጊነት ምንድነው ወይም ደግሞ ጠቀሜታው ምንድነው ስንል the Ethiopian victory over the Italian at Adwa was a significant landmark in history of modern Ethiopia. Okay? ምን ማለታችን ነው? በአድዋ ላይ በጣሊያን ላይ የተቀዳጀው የኢትዮጵያ ድል በዘመናዊቱ ኢትዮጵያ ታሪክ ውስጥ ጉልህ ስፍራ የሚሰጠው ምልክት ነው ማለት ነው። ስለዚህ የኢትዮጵያን ቪክትሪ ኦቨር ዋት ኦቨር ዘ ኢጣሊያን አት አድዋ was significant landmark in the history of modern ኢትዮጵያ። ባጭሩ በኢትዮጵያ የዘመናዊ ታሪክ የአድዋ ድል በጣሊያኖች ላይ ማለት ነው ትልቅ ቦታ ወይም ጉልህ ስፍራ የሚሰጠው ድል ነው ማለት ነው። በጣሊያን በኩል ስንመጣ ደግሞ in Italy the humiliating defeat at Adwa leads to the resignation of the Italian Prime Minister Crispi. በጣሊያን ላይ በአድዋ ላይ የደረሰው አሳፋሪ ሽንፈት የጣሊያን ጠቅላይ ሚኒስትር ክሪስፒ ከስልጣን እንዲነሱ አድርጓል ማለት ነው። ስለዚህ ክሪስፒ was the prime minister of Italy during that time ወይም ደግሞ በዛ ጊዜ ክሪስፒ የጣሊያን ጠቅላይ ሚኒስትር ነበሩ። ሶ እዚህ ጋር humiliating ስንልም ማለታችን ነው እጅግ በጣም አሳፋሪ የሆነ ሽንፈት ማለት ነው። humiliating defeat ተሸነፉ፣ ጠቅላይ ሚኒስትሩ ከስልጣን እንዲወርዱ ተደረገ ማለት ነው። alright the Ethiopian victory was crucial not only for Ethiopia but also for the peoples of Africa and black peoples of African descent in other countries such as United States and South Africa. እንግዲህ የኢትዮጵያ ድል በዓል ወይም ደግሞ የአድዋ ድል በዓል በጣሊያኖች ላይ የተቀዳጀ ነው ማለት ነው። ጠቀሜታው ለኢትዮጵያ ብቻ አልነበረም፣ ለመላው አፍሪካውያን እንዲሁም ደግሞ በሌሎች ሀገሮች ላይ ለሚኖሩ የአፍሪካ ዘር ላላቸው ጥቁር ህዝቦች ጭምር እንጂ። ለምሳሌ ዩናይትድ ስቴትስ የሚኖሩ ጥቁር አፍሪካውያኖች አሉ። ኦኬ ሳውዝ አፍሪካ ላይ የሚኖሩ አሉ። ሳውዝ አፍሪካ እንግዲህ ጥቋቁሮች ናቸው፣ ግን አብዛኞቹ ደግሞ ምኖችም አሉ፣ ፈረንጆችም አሉ ወይም ደግሞ ነጮች አሉ ማለት ነው። እንግሊዛውያን አሉ በኮሎናይዜሽን እዛ የቀሩ ማለት ነው። ሶ በነጮችና በጥቁሮች መካከል እኩልነት የሚባል ነገር የለም። በጣም ልዩነት ነበር። የአፓርታይድ የሚባል ስርዓት ነበር። ስለዚህ የአድዋ ድል በዓል እነዚህን ህዝቦችን ጠቅሟል ለማለት ነው። እዚህ ጋር እንግዲህ ኢምፔሪያል ሚሊክ ኤንድ ኢምፕረስ ጣይቱ ናቸው እዚህ የምትዋቸው ስዕል። እዚህ በስተግራ በኩል አጼ ሚኒሊክ ኤንድ በቀኝ በኩል ደግሞ ሚስቱ ንግስት ጣይቱ ወይም ደግሞ እቴጌ ጣይቱ ነች ማለት ነው። Regarding the external significance of the Battle of Adwa, the Ethiopian victory over the white Italian restored black dignity and pride in place as far away as South Africa and United States ይለናል። እንግዲህ የአድዋ ጦርነት ውጫዊ ፋይዳውን ወይም ደግሞ ኤክስተርናል ሲግኒፊካንሱን ስናይ ኦኬ በተመለከተ ኢትዮጵያ በነጮች ጣሊያን ላይ የተቀዳጀችው ድል እንደ ደቡብ አፍሪካ እና አሜሪካ ራቅ ባሉ ቦታዎች ላይ የጥቁር ኩራት ሆኖ አገልግሏል ማለት ነው። ያሸነፈች ኢትዮጵያ ነች ምኖችን ነጮችን ማሸነፏ ከኢትዮጵያ ውጭ ያሉ ሌሎች አፍሪካውያኖች ላይ ወይም ደግሞ ከአፍሪካ ውጭ ለሚኖሩ ጥቁር የአፍሪካ ዘር ያለባቸው ዩናይትድ ስቴትስ ላይ ለሚኖሩ ጥቁሮች ኩራት ነው፣ ክብር ነው። ኦኬ restored black dignity and pride ከአድዋ ጦርነት በፊት ጥቁሮች እንደሰው የማይቆጠሩበትም ጊዜ ነበረ። ጀስት ላይክ እንደ ዝንጀሮ ምናምን የሚቆጠርበት ለባርነት የተፈጠሩ መስሎ ሲታሰብ ድረስ እኛ ጥቁሮችም እንደዛ ነው የምናስበው፣ ነጮችም እንደዛ እስኪያስብ አምነን ተቀብለ ነው ሁላ ነበር። ስለዚህ ከአድዋ ጦርነት በኋላ ግን ይሄ ነገር ተቀየረ ማለት ነው። ኦኬ ስለዚህ ሪጋርዲንግ ቱ ኤክስተርናል ሲግኒፊካንስ ስንል የአድዋ ጦርነት ውጫዊ ፋይዳውን ስንመለከት ማለት ነው እንግዲህ ትልቅ ነው፣ ከፍ ያለ ነው ይለናል። Adwa's victory also taught Africans and peoples of African descent a vital lesson. እንግዲህ ሌላው ደግሞ የአድዋ ድል እንግዲህ አፍሪካውያንና የአፍሪካ
ዘር ያላቸው ህዝቦችን በጣም ጠቃሚ ትምህርት ነው ያስተማረው። ኦኬ በጣም ጠቃሚ የሚባል ትምህርት ለእነማን? ለአፍሪካውያኖችና የአፍሪካ ዘር ላላቸው ወይም የአፍሪካን ዲሰንት ላላቸው ሰዎች ቫይታል ሌሰን። እሱ ምንድነው? black people are not inferior to white people። ጥቁሮች ከነጮች በታች እንዳልሆኑ ማሳያ ነው ማለት ነው። ወይም ደግሞ ጥቁር ሰዎች ከነጮች ያነሱ እንዳይደሉ አስተምሯል። ሁሉም ሰው እኩል እንደሆነ አስተምሯል። የአድዋ ጦርነት ወይም የአድዋ ድል በዓል ማን ነው? የአድዋ ድል ባጭሩ በዓሉን ሳይሆን ድሉን በዓለማችን ላይ በቃ በዓለም ታሪክ ነጭና ጥቁር እኩል መሆኑን ያሳያል። ምናልባትም የአድዋ ድል በዓል ባይኖር ወይም ደግሞ በዓል የሚለውን የአድዋ ድል ባይኖር ኑሮ ወይ ደግሞ ጣሊያኖች አድዋ ላይ ባይሸነፉ ኑሮ እስካሁን ድረስ የነጮች የበላይነት የጥቁሮች የበታችነት እንደነገሰ ይቀጥል ነበር። ምናልባት አሁን ላይ እንደዛ አይደለም ወይ ልትሉ ትችላላችሁ። አሁን ላይ ያለው እንግዲህ የሰውነት ሳይሆን ጥቁረት ወይም ቅላት ምናምን ሳይሆን የኢኮኖሚ የበላይነት ነው። እነሱ ሜቢ ኢኮኖሚ ስርዓቱ ገብቷቸው የራሳቸውን ኢኮኖሚ ስላሳደጉ በኢኮኖሚ ስለበለጡን ነው እኛ የበታች ሆነን እየተንቀሳቀስን ያለ ነው እንጂ በሰውነታችን አይደለም። ብላክ ስለሆነ አይደለም አሁን ላይ ማለት ነው። Adwa also contributed to the birth and development of the black movements like Pan-Africanism, Ethiopianism, Rastafarianism። እዚህ ጋር እንግዲህ ተመልከቱ። አሁን እንዲሁም የአድዋ ድል በዓል ወይም የአድዋ ድል ልበለው በዓል ለምንድን ነው አፌ ላይ የሚመጣው? የአድዋ ድል እንግዲህ የተለያዩ የጥቁሮች እንቅስቃሴ እንዲያድግና እንዲወለድ አድርጓል። ኦኬ አድዋ also contributed to the birth and development of the black movements። የጥቁሮች እንቅስቃሴ ለምሳሌ ፓን አፍሪካኒዝም የሚባል እንቅስቃሴ ነበር። ኢትዮጵያኒዝም የሚባል እንቅስቃሴ ነበር። ራስትፍሪያኒዝም የሚባል እንቅስቃሴ ነበር የጥቁሮች ማለት ነው። Adwa was taken by the entire black race in Africa and elsewhere as a source of pride and dignity። እንግዲህ አድዋ በመላው አፍሪካና በሌሎች ጥቁር ዘሮች በኩራትና በክብር ተወስዷል ማለት ነው። ወይም ደግሞ እንደ ኩራት እንደ ክብር ተደርጎ ይወሰዳል። ምናልባት እኛ ላይ እንግዲህ የካቲት 23 የአድዋን ድል በዓል ስናከብር አዲስ አበባ ላይ ምናምን ሰጣ ገባዎች አሉ ምናምን ዛታከብሩ ብዙ ነገሮች ይፈጠራሉ። ምናልባት የፖለቲካ ዲፈረንስ ሀገር ውስጥ ያለውን ነገር እንተውና ውጪ ላይ የአድዋ በዓል ያከብሩታል። ባይዘው ደቡብ አፍሪካዎች ያከብሩታል የአድዋን በዓል ማለት ነው። በተለይ ቢኮዝ እያልን ያለ ነው አድዋ ወይም የአድዋ ድል የአፍሪካ ድል ማነው የኢትዮጵያ ድል ብቻ አይደለም፣ የመላው ጥቁሮች ድል ነው። ጥቁሮች ከነጮች ያላነሱ መሆናቸውን ያሳየ ድል ነው እያልን ያለ ነው። እንደ ኢትዮጵያ የራሷ ነው ድሉ፣ እንደ ዓለም ደግሞ የጥቁሮችም ድል ነው እያልን ያለው። ኦኬ alright. The Africans and peoples of African origin learned that the white were not invincible ማለት እዚህ ጋር የማይበገር ማለት ነው። were not invincible and that they could defeat the white colonizers and achieve independence following the Ethiopian model። እዚህ ጋር እንግዲህ አፍሪካውያን እና የአፍሪካ ተወላጅ ነጮች የአፍሪካ ተወላጆች ምንላቸው ወይም ደግሞ የአፍሪካ ዘር ያላቸው ወይም የአፍሪካን ዲሰንት ያላቸው ማለት ነው ነጮች የማይበገሩ እንዳልሆኑና የነጮች ቅኝ ገዢዎችን አሸንፈው የኢትዮጵያን ሞዴል በመከተል ማለት ነው እዚህ ጋር ኢትዮጵያን አዘ ሞዴል በመከተል ነፃነታቸውን ወይም ኢንዲፔንደንሳቸውን ሊቀዳጁ የቻሉበት ሁኔታ ተፈጥሯል። ባጭሩ ኦኬ the African and peoples of African origin ወይም ደግሞ የአፍሪካን ዲሰንት ያላቸው አፍሪካኖች አሉ፣ እንዲሁም የአፍሪካ ዘር ያለባቸው ኦሪጂናቸው አፍሪካዊ የሆኑ ከዚህ ከኢትዮጵያ ድል ወይም ደግሞ ከአድዋ ድል ሌሰንን በመውሰድ ወይም ደግሞ ትምህርትን በመማር ነጮች የማይበገሩ አለመሆናቸውን በመረዳት ሊገዟቸው ወይም ቅኝ ሊገዟቸው የመጡ ነጮችን ወይም the white colonizers በማሸነፍ ኢንዲፔንደንሳቸውን ወይም ደግሞ ነፃነታቸውን ያወጁበት ሁኔታ ተፈጥሯል። ማን እንደ ሞዴል በመከተል
ኢትዮጵያ እንደ ሞዴል በመከተል ስለዚህ ኢትዮጵያ ውስጥ እንግዲህ the only independent country ኢትዮጵያ ውስጥ እንግዲህ ኢንዲፔንዳንት የሆነች ሀገር ኢትዮጵያ ነች፣ ማንም ያልገዛት ማለት ነው። የኢትዮጵያን ሮል ሞዴል በመውሰድ ነው ሌሎች አፍሪካ ሀገሮችም ከቅኝ ነፃ የወጡ ወይም ከቅኝ ግዛት ነፃ የወጡ ማለት ነው። Okay, in general, Adwa gives a powerful impetus to the anti-colonial and anti-imperialist struggle of the people who were under the yokes of colonialism. እንግዲህ በአጠቃላይ የአድዋ ወይም አድዋ የምንለው ማለት ነው በቅኝ ግዛት ቀንበር ስር ለነበሩ ህዝቦች ጸረ ቅኝ ግዛትና ጸረ ኢምፔሪያሊዝም ትግል ትልቅ መነቃቃትን ሰጥቷል ማለት ነው። ምንድነው አይዲያው? የአድዋ ድል በዓል አለ። ማን ነው የአድዋ ድል አለ? በዓሉ ለምን አፌ ላይ እንደሚመጣ የአድዋ ድል አለ። ይህ የአድዋ ድል አፍሪካውያኖች ወይም ደግሞ በኮሎኒያሊዝም ዮክ ወይም ቀንበር ውስጥ ያሉ ጥቁር ህዝቦችን ምን እንዲያደርጉ ያነቃቃ ነው? አንቲ ኮሎኒያሊዝም እንቅስቃሴ፣ አንቲ ኢምፔሪያሊዝም እንቅስቃሴ ወይም ደግሞ ጸረ ኮሎኒያል ቅኝ ግዛትና ጸረ ኢምፔሪያሊዝምን ለመታገል እንዲነሱ ያደረገ ነው ባጭሩ ማለት ነው። ቀላል ነው፣ ኮንሰፕት ነው። የአድዋ ድል በዓል አስፈላጊነቱ ምንድነው ስንል ነጮች የማይበገሩ አለመሆናቸውን ያሳየ፣ የጥቁሮች የበላይነት የነጮች የበላይነት ያበቃበት፣ ኢትዮጵያ እንደ ሮል ሞዴል በመጠቀም ሌሎች አፍሪካውያኖችና ጥቁር ህዝቦች አንቲ ኮሎኒያሊዝም እና አንቲ ኢምፔሪያሊዝም እንቅስቃሴን ወይም ደግሞ ትግልን እንዲጀምሩና ነፃነታቸውን እንዲያውጁ ወይም ደግሞ ከኮሎኒያሊዝም ቀንበር ወይም ከቅኝ ግዛት ቀንበር እንዲላቀቁ ያደረገ፣ በአጭሩ ጥቁር ህዝቦች በዓለም ላይ የሚኖሩ ጥቁሮች ሌሰን የወሰዱበት ነው፣ ትምህርት የወሰዱበት ነው አድዋ ወይም የአድዋ ድል የምንለው። ይህ እንግዲህ ምንድነው ኤክስተርናል ሲግኒፊካንሱን ስናይ ነው ውጫዊ ሚናው ወይም ደግሞ ውጫዊ ፋይዳው ነው ያየ ነው። ውስጣዊውስ ምንድነው? ኢንተርናሊ the victory of Adwa guaranteed the political independence of Ethiopia, although Eritrea remained under the Italian control until 1941. እንግዲህ በውስጥ በኩል ስንመጣ ደግሞ የአድዋ ድል የኢትዮጵያ የፖለቲካ ነፃነት ያረጋገጠ ቢሆንም ኤርትራ እስከ 1941 ዓመተ ምህረት ድረስ በጣሊያን ቁጥጥር ስር እንድትቆይ የሆነበት ነው። ኦኬ፣ እስከ መቼ? እስከ 1941 ድረስ በኢትዮጵያ because ይሄ ዩኒት የሚያወራው ምንድነው? ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት in Ethiopia from the mid 19th century up to 1941 ነው የሚለው እስከ 1941 ድረስ። ስለዚህ ውስጣዊ ሚናውን ወይም ደግሞ ፋይዳውን ስናይ የአድዋ በዓል የአድዋ ድል የኢትዮጵያን የፖለቲካ ነፃነት የሰጠ ነገር ግን ኤርትራ በጣሊያን ኮንትሮል ወይም ደግሞ ቅኝ ግዛት ውስጥ እንድትሆን ያደረገ እስከ መቼ? እስከ 1941 ድረስ። አድዋ enabled Ethiopian to be the sole independent African country whose independence was recognized by the colonial power in the era of colonialism. እንግዲህ እዚህ ጋር በጥቅሉ እንግዲህ ኢትዮጵያ በቅኝ ግዛት ዘመን ነፃነቷን በቅኝ ገዢዎች እውቅና ያገኘች ብቸኛዋ አፍሪካዊ ሀገር እንድትሆን አስችሏታል ማለት ነው። ብቸኛዋ ልክ ጣሊያንን ካሸነፈች በኋላ ሌሎች አፍሪካን ቅኝ ሊገዙ የመጡ ሀገሮች በቃ ኢትዮጵያ ነፃ ሀገር ነች ብለው አወጁ። እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን፣ እነ ቤልጂየም በቃ ሁሉም የአውሮፓ ሀገሮች ወይም ቅኝ ገዢዎች ኢትዮጵያ ፍሪ ኔሽን ነች፣ ኢንዲፔንደንት አፍሪካን ካንትሪ ነች አሉ ማለት ነው። ሪኮግኒሽን ሰጡ፣ እውቅና ሰጡ ማለት ነው። መቼ? ዱሪንግ the era of colonialism ወይም በቅኝ ግዛት ዘመን ማለት ነው። ይሄ ማን ውጤት ነው? የአድዋ። ስለዚህ ብንገዛ ኑሮ እንዲህ ብንሆን ኑሮ ምናምን የሚሉ ብዙ ሰዎች አሉ። ብንገዛ ኑሮ ሜቢ እስካሁንም የባርነት ቀንበር ውስጥ ነበር። ምናልባት መገዛት አገሪቱን ሜቢ ሊያሳድግ ይችላል። ኢንፍራስትራክቸር ምናምን ሊኖር ይችላል። መንገዶች፣ መብራት፣ ስልክ ምናምን ካሁኑ በተሻለ ሊሰራ ይችላል። እኛ ህዝቦች ግን እንደ ህዝብ አንኖርም። አገልጋይ ባሪያ ሆነን ነው
የምንኖረው ማለት ነው። ስለዚህ አድዋ ነጮችና ጥቁሮችን እኩል ያደረገ ድል ነው ማለት እንችላለን። አድዋ urged Ethiopians own destiny free from the colonial rule. so አድዋ ምን እያደረገ ነው? እዚህ ጋር የኢትዮጵያን ዕጣ ፈንታ የወሰነ ነው። አድዋ urged Ethiopians own destiny free from colonial rule ወይም ደግሞ አድዋ የኢትዮጵያን ዕጣ ፈንታ ከቅኝ አገዛዝ ነፃ አድርጓል ማለት ነው። alright, this had a far-reaching impact on the political economy of Ethiopia and the psychology of the people. ይሄም እንግዲህ በኢትዮጵያ ፖለቲካ ኢኮኖሚያዊና በህዝቡ ስነ ልቦና ላይ ትልቅ ተጽዕኖ ነበረው ማለት ነው። The Adwa victory showed Ethiopians that if they are united, they would be strong and invincible, and nothing would be impossible if the Ethiopian remained united. አሁንም የአድዋ ቪክትሪ ወይም የአድዋ ድል ያሳየው ምንድነው? ኢትዮጵያኖች አንድ ከሆኑ if they are united ወይም ደግሞ አንድነታቸውን አጠናክረው ከቀጠሉ ምን ይሆናሉ? they would be strong ጠንካሮች ይሆናሉ። invincible ይሆናሉ። invincible ማለት የማይበገሩ ይሆናሉ ማለት ነው። and nothing would not be impossible if Ethiopians remained united. ኢትዮጵያ አንድ እንደሆነች ከቀጠለች ምንም የሚሳናቸው ነገር አይኖርም ነው። ሁሉም ነገር ፖሲብል ይሆናል ነው። alright, ስለዚህ አድዋ የአንድነት ተምሳሌት ነው። የአንድነት ምልክት ነው። The Ethiopian people, even those who had a grievance against Emperor Minilik II, were not reluctant to die for Ethiopia. ምን ማለታችን ነው? እዚህ ጋር ግሪቫንስ ስንል እንግዲህ ቅሬታ ማለት ነው። ሪለክታንት ማለት ደግሞ እዚች ጋር ምን ማለት ነው? ግትር ወይም ፍቃደኛ ያልሆነ ማለት ነው። ግን ኖት ሪለክታንት ስንል ፍቃደኛ የሆነ ማለት ነው። ሶ የኢትዮጵያ ሕዝብ ምንም እንኳ በአጼ ምኒልክ ወይም ደግሞ በንጉስ ምኒልክ ወይም በዳግማዊ ምኒልክ ቅሬታ ያላቸውም እንኳ ቢሆኑ ለኢትዮጵያ ለመሞት ዝግጁ ነበሩ ነው ባጭሩ። ኦኬ they were not reluctant to die for Ethiopia. በዛ ጊዜ ለኢትዮጵያ ሁሉም ሰው ራሱን አሳልፎ መስጠት ይፈልጋል። The Ethiopian victory at Adwa also enabled Ethiopia to have an internationally recognized boundary. እንግዲህ አሁን የአድዋ ድል ሌላ የሰጠን ነገር ምንድነው? ኢትዮጵያ በዓለም አቀፍ ደረጃ ወይም ደግሞ ኢንተርናሽናሊ እውቅና ያገኘ ድንበር እንዲኖራትም አስችሏል። ባውንደሪ ሪኮግናይዝ የሆነ ባውንደሪ ምን አይነት ባውንደሪ? ኢንተርናሽናሊ ሪኮግናይዝ የተደረገ ባውንደሪ እንዲኖራል። Accordingly, Emperor Minilik II signed several boundary treaties with the neighboring colonial power. Okay, so በዚህ ምክንያት እንግዲህ ኢምፐረር ምኒልክ ወይም አጼ ምኒልክ ከጎረቤት ቅኝ ገዥ ኃይሎች ጋራ በርካታ የድንበር ስምምነቶችን ተፈራርመዋል ማለት ነው። then international recognize የተደረገ ድንበር እንዲኖራት ሆነ። ኢትዮጵያ ሳይንድ ነው የሚለው። ኢትዮጵያ ሳይንድ boundary delineation agreement in March 1897 with French Somaliland, now Djibouti, with the Italian colony of Eritrea in July 1900, 1902 and 1908, with the Anglo-Egyptian Sudan in May 1902, with British East African or Kenya in December 1907, and with Italian Somaliland in May 1908. ስለዚህ ምኒልክ በዛ ሰዓት ከተለያዩ የቅኝ ገዢ ኃይሎች ጋራ በድንበር ጉዳይ ስምምነቶችን ተፈራርመዋል። ከጅቡቲ ጋር በዛ ዘመን የፍራንች ሶማሌላንድ ብለን የምንጠራት በ1897 ማርች ላይ፣ ከጣሊያን ኮሎኒ ከሆነችው ከኤርትራ ጋራ በ1900 እንዲሁም በ1902 እና በ1908 ደግሞ ከማን ጋራ? ከአንግሎ ኢጂፕቲያን ስል እዚህ ጋር እንግዲህ አንግሎ ማለት ኢንግላንድ ማለት ነው። ኢጂፕትን እና ሱዳን የምትገዛ ነው። ስለዚህ በሱዳን ጉዳይ ማለት ነው ባጭሩ። በሱዳን ጉዳይ መቼ? በ1902 እነዚህ ሶስቶቹ ስምምነቶች 1900፣ 1902፣ 1908 ከኤርትራ ጋር ነው። የአንግሎ ኢጂፕቲያን ሱዳን ደግሞ በሜይ 1902
with British East African ወይም ደግሞ ከኬንያ ጋራ መቼ in December 1902 ማለት and ከጣሊያን ሶማሌላንድ ጋር ደግሞ ወይም ከሶማሊያ ጋር ማለት ነው በ1908 ስለዚህ ባጭሩ ምንድነው እዚህ ጋር ሐሳቡ ኢትዮጵያ ኢንተርናሽናሊ ኮግናይዝ የተደረገ የባውንደሪ ትሪቲዎችን አካሂዳለች ስፔሻሊ ከኮሎኒያል ፓወሮች ጋር መቼ በእነዚህ ዘመናት in fact these treaties were not followed by the boundary demarcations and they are still a source of conflict ነገር ግን እዚህ ጋር በርግጥ ምንድነው መሰላችሁ እነዚህ ስምምነቶች ወይም ዞስ ትሪቲስ ምንላቸው ላይ የተካሄዱ በእያንዳንዱ ዓመተ ምህረት የተካሄዱ ትሪቲዎች ስፔሻሊ ከኮሎኒያል ፓወሮች ጋር የተካሄዱ ስምምነቶች they were not followed by the boundary demarcation ማለት እንግዲህ ወሰን ድንበር ምናምን ነው ሶ ያን የተከተሉ አልነበሩም እና በዛ ምክንያት እንግዲህ ሶ የወሰን ማካለል የተለያዩ ኮንፍሊክቶች መነሻ ሆኗል ማለት ነው አሁን ላይ they were still a source of conflict ማለት ነው አሁን እንግዲህ በኢትዮጵያና በሶማሌ መካከል በርካታ ግጭቶች አሉ የሚጋጩት በምንድነው በድንበር ምናምን ነገር ነው because የትሪቲ were not እዚህ ጋር የምናየው ትሪቲ those treaties were not followed by boundary demarcation ወይም ደግሞ ድንበር ማዋሰን ላይ ብዙም እንትን አላሉም ነበር እና በዛ ምክንያት a source of conflict ሆኗል ማለት ነው አሁን በሱዳንና በኢትዮጵያ መካከል ግጭቶች አሉ የድንበር ግጭቶች ማለት ነው እስካሁን ምናልባት ከኬንያ ጋር ነው ሰላማዊ የሆነ እንቅስቃሴ ያለው ኦኬ ከኤርትራ ጋር ስቲል አሁንም ድረስ በወደቡ ላይ እየተጋጨን ያለበት ሁኔታ ነው ያለው በቃ ባጭሩ ከአዋሳኞቻችን ጋር ሰላማዊ እንቅስቃሴ የለም ወይም ደግሞ የኮንፍሊክት መነሻ ሆኖ ቆይቷል ማለት ነው ሌላው ሌሰን 7 ምንድነው የሚያወራው the birth of the Eritrean as an Italian colony እንግዲህ ይሄ ምንድነው የኤርትራ መወለድ እንደ ጣሊያን ቅኝ ግዛት ሆና ማለት ነው ምን ይለናል እዚህ ጋር እንግዲህ it is often claimed that the treaty of Ucale signed between Minilik and Italian envoy Count Pietro Antoloni on May 1889 particularly article 3 directly leads to the creation of the Italian colony of Eritrea እንግዲህ የውጫሌ ስምምነት አለ የውጫሌ ስምምነት በሚኒሊክና በጣሊያኑ ተወካይ ወይም ደግሞ መልእክተኛ ካውንት ፔትሮ አንቶሎኒ በሜይ 2889 እንደ አውሮፓውያን አቆጣጠር ነው የተደረገ ስምምነቱ የውጫሌ ስምምነት ወይም ደግሞ ትሪቲ ኦፍ ውጫሌ ማለት ነው በዋናነት አርቲክል 3 ወይም ደግሞ አንቀጽ 3 ኤርትራ የጣሊያን ኮሎኒ እንድትሆን አስችሏል የሚሉ ተደጋጋሚ ትችቶች ይነገራሉ ማለት ነው ስለዚህ የውጫሌ ትሪቲ ኤርትራ የጣሊያን ቅኝ ግዛት እንድትሆን ምክንያት ነው ማለት እንችላለን ኦኬ በግንቦት 2 1889 በሚኒሊክና በኢጣሊያው ሉክ በካውንት ፔትሮ አንቶሎኒ መካከል የተፈጠረው የውጫሌ ውል በተለይ አንቀጽ 3 የጣሊያን ቅኝ ግዛት የኤርትራ ግዛት እንድትፈጠር ምክንያት ሆኗል ተብሎ በተደጋጋሚ ይነገራል ነው But the Uchale Treaty was preceded by a long year of Italo-Shoan friendship. ነገር ግን የውጫሌ ስምምነት ከረጅም ዓመታት የኢጣሎ-ሾዋ ወዳጅነት በፊት ነበረ ማለት የውጫሌ ስምምነት የነበረው እንግዲህ በጣሊያንና በሾዋ መካከል ረጅም ዓመት የቆየ ፍሬንድሺፕ ነበረ As mentioned above, the first official contact between Nugus of Showa and the Italian goes back to 1876 with the coming of the Antonary mission. እንግዲህ ከላይ እንደገለጽ ነው የሾዋ ንጉስና በጣሊያን ለመጀመሪያ ጊዜ ይፋዊ ግንኙነት የተጀመረው መቼ ነው በ1876 አካባቢ እንደሆነ ይነገራል ከማን ጋር ተያይዞ ከአንቶኒ ሚሽን ወይም ተልኮ ጋር ተያይዞ ማለት ነው In 1879 an Italian shipping company called ሩባቲኖ ይባላል የሺፒንግ ካምፓኒው ማለት ነው ፐርቻዝ አሰብ for the local አፋር ሱልጣን መቼ በ1879 ሩባቲኖ የሚባለው የጣሊያን የመርከብ ኩባንያ አሰብን ከአካባቢው የአፋር ሱልጣን ገዛ ማለት ነው ስለዚህ አሰብ ከማን የተሸጠችው ከአፋር
የአፋር አስተዳዳሪ እኮ ነው። in 1882 the Rubatno shipping company transferred አሰብ to the Italian government አሁን የጣሊያን የመርከብ ካምፓኒ ነበር የገዛው። ከዛ ይሄንን አሰብ ወደ ማን አሸጋገረው? ወደ ጣሊያን መንግስት አሸጋገረው። መቼ? በ1882 ማለት ነው። while Minilik gave the Italian missions a resetting place near Ancover called let ማረፊያ the Italians assigned an agent to buy firearms for Minilik okay ከዛም እንግዲህ ምኒልክ ለጣሊያን ተልኮ አንኮበር አካባቢ ልጥ ማረፊያ የሚባል ማረፊያ ሊሰጧቸው ችለዋል ማለት ነው። ከዛም እዛ አካባቢ እንግዲህ መሳሪያ ምናምን ሲገዛዙ የሚያገለግል ወኪልም አስቀምጠው ነበር። ማን? ምኒልክ ማለት ነው። ልጥ ማረፊያ ምንድነው እንግዲህ እዚህ ጋር ምኒልክ ለጣሊያኖች ማረፊያ አንኮበር ላይ የሰጧቸው ቦታ ነው። እናም the Italian signed an agent assigned an agent to buy firearms for Minilik ለምኒልክ የጦር መሳሪያ የሚገዛላቸው አንድ ሰውም አስቀምጡ ማለት ነው። This alliance was further strengthened by the Treaty of Commerce and Friendship which has signed between Minilik and Italian agent Antoloni in 1883 ሌላው እንግዲህ የህብረት በ1883 በምኒልክና በጣሊያን ወኪል አንቶኒ መካከል የተደረገው የንግድና የወዳጅነት ስምምነትን አጠናክሯል ማለት ነው። The next treaty between Minilik and Italian was signed in 1887 ሁለተኛው ስምምነት የተካሄደው ደግሞ በ1887 It was a convention of neutrality in which Minilik agreed to remain neutral in the events of the war between Emperor Yohannes IV and the Italian ሁለተኛው እንግዲህ በ1887 የተደረገው ስምምነት በጣሊያንና በሸዋ ወይም በምኒልክ ማለት ነው ጣሊያኖች ኢትዮጵያ ሊወጉ መተው ነበር በዮሐንስ አራተኛ ዘመነ መንግስት ማለት ነው። ስለዚህ ለዮሐንስ እንዳያግዝ የጦር መሳሪያ ለምኒልክ በመስጠት ኒውትራል እንዲሆን ወይም ገለልተኛ እንዲሆን ተስማምተው ነበር። ከዛስ ምኒልክ sought to establish a friendly relation with the Italian to realize his ambitions of assuming the Ethiopian imperial throne ስለዚህ ምኒልክ ከጣሊያኖች ጋር አሪፍ የሆነ ጓደኝነት እንዲመሰረትና በዛ እንዲቆይ ይፈልግ ነበር። ምክንያቱም አምቢሽኑ ወይም ፍላጎቱ እስኪሟላ ድረስ እሱ ፍላጎቱ ምንድነው? የኢትዮጵያን ኢምፔሪያል ትሮን መውረስ ወይም ደግሞ መያዝ ነው ወይም ንጉሰ ነገስት መሆን ነው። እንደዛ እስኪሆን ድረስ ከጣሊያኖች ጋር በተለያየ ወይ ትሪቲ ወይም ስምምነቶችን ይስማማ ነበር። The Italian too wanted to forge a strong tie with Minilik to achieve their ambitions of colonizing Ethiopia. ጣሊያኖች ደግሞ በሌላ በኩል ከምኒልክ ጋር አሪፍ የሆነ ግንኙነት እንዲኖራቸው ይፈልጋሉ። ምን እስኪሆኑ ድረስ? አምቢሽናቸው ወይም ምኞታቸው እስኪሳካ። ምኞታቸው ምንድነው? ኢትዮጵያን ኮሎናይዝ ማድረግ። ስለዚህ ምኒልክ እንደመጠቀሚያ ይተጠቀሙት ነበር። ምኒልክ ደግሞ ጣሊያኖችን የሚጠቀማቸው ንጉሰ ነገስቱን እንዲጥሉትና እሱ ንጉሰ ነገስት እንዲሆን። So, ንጉስ ምኒልክ was not in favor of the Italian desire to colonize Ethiopia. ነገር ግን ምኒልክ ወይም ንጉስ ምኒልክ ጣሊያኖች ኢትዮጵያን ኮሎናይዝ ሊያደርጉ ወይም ቅኝ ሊገዙ እንደሆነ አላወቀም። The Treaty of Wuchale was an extension of the friendship between Minilik and Italia. Okay? So, የውጫሌ ስምምነትም የምኒልክንና የጣሊያንን ፍሬንድሺፕ ማራዘሚያ ነበረ ማለት ነው። ስለዚህ ምኒልክ ነቄ ሳይል ወይም ደግሞ ሳይባንን ከነሱ ጋር ፍሬንድሺፕ መስርቶ እንዲቆይ ማድረጊያ ነበር። ሶ ጣሊያኖች ዋና አምቢሽናቸው ወይም ፍላጎታቸው ኢትዮጵያን ኮሎናይዝ ማድረግ ነበር። ኢትዮጵያን ኮሎናይዝ ለማድረግ ከምኒልክ ጋር የተለያዩ ትሪቲዎችን ወይም ስምምነቶችን ያደርጉ ነበር። ምኒልክ በምትኩ የተለያዩ የጦር መሳሪያዎችን ይሰጠው ነበር ማለት ነው። ግን የጣሊያኖቹ አምቢሽን ወይም ፍላጎት ምን ነበረ? ኢትዮጵያን ኮሎናይዝ ማድረግ ነበር ነው የሚለው። አርቲክል 3 of the ውጫሌ ትሪቲ delimited the boundary between Italian occupied territory in the መረመላሽ region and the rest of Ethiopia. So የውጫሌ ውል አንቀጽ 3 ጣሊያን በመረመላሽ ማለት ኤርትራ ማለት ነው ክልልና በቀረው የኢትዮጵያ ክፍል መካከል ያለውን ድንበር ወስኗል ማለት ነው። አርቲክል 3 ወይም ደግሞ አንቀጽ 3 The village of Arfaeli ሰገነቲ አስመራ and አዲ ዮሐንስ
served as a boundary line for the Italian possession. The territorial cessions of Emperor Menelik to the Italian were not satisfactory for the Italian colonial dream. እዚህ ጋር እንግዲህ የተዘረዘሩ ቦታዎች አሉ። አራፋይዲ፣ ሰገነት፣ አስመራና አዲ ዮሐንስ መንደሮች ለጣሊያን ይዞታ ድንበር ሆነው አገልግለዋል። አጼ ምኒልክ ለጣሊያኖች የሰጡት ግዛት ለጣሊያኖች የቅኝ ግዛት ህልም አጥጋቢ አልነበረም። እንግዲህ ምኒልክ እነዚህ ቦታዎች እንድትይዙ ብሎ ሰጥቷቸው ነበር በስምምነቱ መሰረት። ነገር ግን እነሱ አልፈለጉም፣ አጥጋቢ አልሆነም። ቢኮዝ ሙሉ ኢትዮጵያ ነው መግዛት የሚፈልጉት። ኦልራይት The Italian began to push beyond the boundary defined in Article 3 of the ውጫሌ ትሪቲ። ስለዚህ ጣሊያኖች ምን አደረጉ? ከአርቲክል 3 በውጫሌ ስምምነት ውስጥ ያለው አርቲክል 3ን መሰረት ያላደረገ የድንበር ግፊ ያደረጉ ማለት ነው። ወይም ደግሞ ፑሽ ማድረግ ጀመሩ፣ ድንበር መግፋት ጀመሩ ማለት ነው። ከአርቲክል 3 ውጪ አርቲክል 3 ላይ የተሰጡ ቦታዎች አሉ። ከነዛ ቦታዎች ውጪ እየገፉ መጡ ማለት ነው ወደ ኢትዮጵያ። Moreover, the Italian cheated Ras Makonnen, the cousin of Emperor Menelik, who went to Rome to get ratifications of the whole treaty. ከዛም እንግዲህ ምን ሆነ መሰላችሁ? ከዚህ በላይ ጣሊያኖች ሙሉ ውሉን ለማጽደቅ ወደ ሮም የሄደውን የአጼ ምኒልክ ዘመድ የሆነውን ራስ መኮንንን አጭበርብረዋል ማለት ነው። ራስ መኮንን ማለት የተፈሪ ወይም የአጼ ኃይለ ሥላሴ አባት ማለት። ስለዚህ እሱን አጭበርብረውታል። እሱ ወደ ሮም የሄደው ለምንድን ነው? ሁሉንም ስምምነት ለማጽደቅ ወይም ራቲፋይ ለማድረግ ነበር። They persuaded ራስ መኮንን to sign an additional convention on 1 October 1889. አያችሁ፣ ራስ መኮንን ነው ሌላ ተጨማሪ ስምምነት እንዲፈርም ጠየቁት ማለት ነው፣ ወይም ደግሞ ፈለጉ ማለት ነው። መቼ? በ1 October 1889. This was aimed to advancing further towards the Merab River under the cover of delimiting the boundary based on effective occupation. ከዛም እንግዲህ ከመረብ መላሽ ውጪ ወይም ደግሞ ወደ መሃለኛው ኢትዮጵያ ለመግፋት የሚያስችል ውል እንዲፈራረምላቸው ነበር የፈለጉ ራስ መኮንን ማለት ነው፣ ጣሊያን ሮም ውስጥ ማለት ነው። Ended against the protest of Menelik, the Italian occupied the whole of the Merab Melash region as far as the Merab River. In January 1, 1819, the Italian declared the creation of their colony of Eritrea. ከዛም እንግዲህ ምንድነው የተፈጠረው? እዚሁ መረብ መላሽ ብለን የምንጠራው ወይም ደግሞ ኤርትራ ብለን የምንጠራው አካባቢ ላይ የተሰጣቸውን ድንበር በመተው ማለት ነው፣ ወይም ደግሞ እሱን ወደ ኋላ በመተው ወደ አልተፈለገ ቦታ ወይም ደግሞ ወደ አልተፈቀደላቸው ቦታ በመግባት መላው የመረብ መላሽ ግዛትን እስከ መረብ ሪቨር ወይም ደግሞ ወንዝ ድረስ ያዙ ማለት ነው። ከዛም በጥር 1 ቀን 1890 ጣሊያኖች የኤርትራ ቅኝ ግዛት መፍጠራቸውን አወጁ ማለት ነው። ስለዚህ ኤርትራ የጣሊያን ቅኝ ግዛት የሆነችው በዚህ ሂደት ነው እንጂ አልሆነችም ነበር። ስምምነት ነበራቸው ከምኒልክ ጋራ፣ ግን የሆኑ ቦታዎችን ሰጥቷቸው ነበረ። ቢኮዝ አሰብ አካባቢ የጣሊያኖች ነበር። ምክንያቱም ቅድም የነገርኳችሁ የጣሊያን የመርከብ ካምፓኒ ከአፋር ህዝቦች ላይ ገዝቶት ነበረ አሰብን። ከዛ ይሄ ድርጅት አሰብን ለጣሊያን መንግስት ሰጥቷል። የጣሊያን መንግስት ደግሞ እዛ አካባቢ ላይ ማንዣበብ ጀመረ። ከዛ ወደ ኢትዮጵያ መግባት ሲፈልግ ከምኒልክ ጋር የተለያዩ ትሪቲዎችን አካሄደ። ከዛ ከትሪቲዎች መካከል አንዱ የውጫሌ ትሪቲ ነበረ። የውጫሌ ትሪቲ አንቀጽ 3 ላይ ያለው ግን ኤርትራን ቅኝ ግዛት ሊያስደርግ የሚችል ነበር እና አንዳንድ የኤርትራ ግዛቶች ወይም መረብ መላሽ ብለን የምንጠራው አካባቢ ላይ አንዳንድ ቦታዎችን ሰጠና እስከዚህ ድረስ መጠቀም ትችላላችሁ ሲላቸው፣ እነሱ ግን በሂደት መላው ኤርትራን ተቆጣጠሩና በጥር 1890 ኤርትራን ቅኝ ግዛታቸው ማድረጋቸውን አወጁ ማለት ነው። This is all about today's lesson guys. በሚቀጥለው እንግዲህ በፓርት 10 power struggle among ruling elite from 1906 up to 1935 የሚል ቶፒክ ይኖረናል ማለት ነው። በዚህ ርዕስ እስከምንገናኝ በያላችሁ በሰላማችሁ ይብዛ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።